አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ሰላም ናችሁልኝ ወይ የአገሬ ልጆች? እኔ በጣም ሰላም ነኝ አልሐምዱሊላህ። እንግዲህ ሁሌ እንደምታውቁት በሰኢድና በሱመያ ጉዳይ ነው የምመጣው። ስለነሱ ያለውን ነገር ነው ማሳውቃችሁ የምታገለው። ታውቃላችሁ ያለውን ሁኔታ በአጠቃላይ የሰኢድ እህት እንደሆንኩኝ። ግን ዛሬ ደግሞ በሌላ ቶፒክ መጥቻለሁ። ምንድነው እሱ ብትሉ በቃ የገጠመኝን ነገር ማለት አላህን ያተረፈኝ ከሞት ማለት ነው። ግን በቃ የገጠመኝን ነገር መጥቼ ለምን ለሚዲያ ማለት ለዩቲዩብ ላይ አላወራውም ብዬ ነው የመጣሁትና ትላንትና ከዛ በፊት ቆይ በህይወቴ ሁለት ገጠመኞች አሉኝ። በጣም ከባድ ከባድ የህይወት በቃ ማለት ህይወትን የሚያሳጣ ነገር አለ አይደለ? ከባድ ከባድ ገጠመኞች አሉኝና አንደኛው ትላንትና ነበረ። አንደኛው ደግሞ በጣም የቆየ ነው ከአመታቶች በፊት የነበረ ነውና እሱን ደግሞ ሌላ ጊዜ ነው ማጫወታችሁ። የትላንትናውን ግን በቃ ልንገራችሁ ማለት ነውና ወላሂ በጣም እስካሁን የትላንቱ ድንጋጤ እስካሁን ድረስ በጣም ነው የምንቀጠቀጠው። በጣም ነው በቃ ፍርሃት፣ ድንጋጤ ያለ አይደለ ከውስጤ አልጠፋም። በዛ ላይ ደግሞ እያመመኝም ነው ደግሞ በቃ ይሄ የድንጋጤ ህመም ታውቃላችሁ አይደል? እና ብቻ በቃ ምንድን ነው ልትሉ ትችላላችሁ። ከዚህ በፊት የቆየ ማለት አንድ ገጠመኝ አለኝ። ብዙ ገጠመኞች አሉኝ፣ ግን የአሁኑ ግን ለየት ስለሚል ነው። ግን በባሪ እኔ የሆነ አደጋ ሲፈጠር የሆነ አደጋ እንትን ሲል ለዛ አደጋ ላይ ላለ ሰው አልሆንም፣ በቃ እኔ አልሆንም። የሆነ ነገር አሁን ያክስቴ ልጅ ነበረች እና ሀገር ቤት እያለሁኝ ሳልመጣ በፊት እንጀራ ትጋግራለች። በቃ ጎንበስ ብላ ሺቲ አይደለም የሚለበሰው፣ ሺቲ ለብሳ ያክስቴ ልጅ ናት። ከዛ እንጀራ የጋገረች ዝም ብዬ ብቻ ከትምህርት ቤት መጥቼ ደብተሬ ምናምን አስቀምጬ ወደ እሷ ጋር ሄዳለሁ ግቢ ውስጥ ማለት ነው። እና ስልክ አጠገቧ ስደርስ ቦግ ብሎ ወደፊቷ ይነዳል። እሷ ደግሞ አይታወቃትም፣ ታስሰዋለች፣ ምጣዱን ታስሰዋለች። ከዛ አስሰው ምናምን እኔ አጠገቧ ደርሼ ምሳ የለም እንዲህ ምግብ የለም እንዲህ ብዬ ልክ አጠገቧ ጋር ስደርስ ዞር ስትል ቦግ ብላለች ፊቷ። ይሄ ማለት ከሰውነቷ ሆዷ ላይ ማለት ነው። ዋይ ብዬ በቃ ጮኬ ጭራሽ ግቢውን ለቅቄ ነው ሮጬ የጠፋሁት። ምንም ነገር ሳላደርግላት ምንም ነገር ሳረዳት ማለት ነው። በቃ ማለት ጠፋሁኝ። እኔ ከዛ አካባቢ ጥፍት አልኩ በድንጋጤ በቃ ጮኬ የጮኩ ብቻ መጥፋት ነው መሮጥ ነው። እና እንደኔ አይነት ሰው እርግጠኛ ነኝ በጣም ብዙ ሰው አለ፣ በቃ እንደኔ አይነት ሰው ማለት ነው። አንድ ጊዜም ደግሞ እንደዚሁ ቀለል ያለ ማለት ነው ቡና እየቆላው እሱ ደግሞ እዚሁ ጀርመን ነው ቡና ማንከሽከሻ ላይ አይደለ እንደዛ እየቆላሁኝ እያለ ጓደኞቼ ቤት ተጠርቼ ማለት ነው። ከዛ ቁጭ ብዬ ቡናው ማለት በጋዝ ነው የምንጠቀመው እዚህ ሀገር። ይቺ ማንደጃዋ የለችም፣ ይሄ ምድጃ ነው የሚባለው፣ ይሄ ጋዙ በሱ ነው የምንጠቀመው። ከዛ እየቆላሁ እያለ ቦው አይልም ወደ ላይ እንደዚህ የሆነ ድምፅ አውጥቶ ንፋስ ሲገባ አንዳንዴ በጣም ይጮሃል ማለት ነው። ደው ሲል ቡናውን ይዤ ሰዎቹ ላይ ውርውር ማንከሽከሻው ማለት ነው እንደዚህ አድርጌ ሰዎቹ ላይ ፊት ለፊት የተቀመጡ ሶፋ ላይ ነበሩ። ላያቸው ላይ ስለሆኑ የቤቱ ባለቤት እግሩ ላይ እሳቱ ማለት በቃ ደፋውበት፣ አቃጠለው። ምንጣፉ እንዳለ ተቃጠለ ምናምንና በቃ ያውቃሉ ሰኪ የሆነ ነገር እሷ አጠገብ አይፈጠረ ማለት አታተርፈንም፣ በቃ ለራሷም አታተርፈንም እኛንም አታተርፈንም፣ አላህ ብቻ ይጠብቀን ነው የሚባለውና በቃ ይሄ ምን በቃ ከመደንገጥ የተነሳ ሮጬ እጠፋለሁ ወይ አይዶን ነው በቃ በጣም የምገባበት ነው ማጣው። እኔ በቃ ድንግጥ ነው የምለውና ይሄ ገጠመኝ አለኝ በስሱ ነው የምላችሁ። እና የትላንትናው ግን በቃ ከቤት እየወጣሁኝ ቤት ነበርኩኝ። ከዛ ትልቅ ቀጠሮ ነበረኝ የማይቀር በጣም አስፈላጊ። ቆይ አንዴ ቡናዬን እየጠጣሁሽ በጣም ስትረሱኛለሁ። ዛሬ ቡና እየጠጣሁ ነው የማወራችሁ። እና ለባብሼ ምናምን ጃኬቴን ይዤ በቃ አለ አይደለ ቀጠሮ የሚሄድ ሰው በጣም ወሳኝ ቀጠሮ ነው ብያቸዋለሁ። መቅረት የሌለብኝ ቀጠሮ ማለት ነው። ከዛ ይሄ ሰዓቱን እየተጠባበቅኩኝ በቃ ቀጠሮ ሲኖረኝ ዛሬ ለ3 ለ4 ቀን ቀጠሮ ዛሬ ነው የምዘጋጀው። በቃ ዛሬ ልብሴን አስተካክላለሁ። በቃ ስለዛ ቀጠሮ አስባለሁ። ምን ይሉኝ ይሆን ምንድነው መመልስላቸው ምናምን በቃ አለ አይደል በጣም ነው እንትን የምለውና
አሁን ለዛ ቀጠሮ ተዘጋጅቼ ምናምን ስወጣ የሆነች ቱርካዊ ጓደኛ አለችኝ፣ ጎረቤት ማለት ነው። በጣም ቤስቴም አይደለችም ግን በቃ ጓደኛዬ ናት። ከዛ ሳይኬን ነው የምትሄጂው ስትለኝ አይ እኔ የምሄደው ቀጠሮ አለኝ ስላት በቃ እኔ ልጅ አላት እንጂ ልጄን ንፋስ እንዲመታት ወክ ላስደርጋት ስለሆነ እንደውም እኔ በመኪና ነኝ ስል እኔ ደግሞ አጋጣሚ ሆኖ መኪና አልያዝኩም ነበር። እኔ መሄድ የፈለኩት በባስ ነበረ እና እንሂድ በቃ እሺ ብያት ከእሷ ጋራ መኪና ውስጥ ግብት አልኩ። በቃ የአላህ ስራ ማለት ነው። በቃ የሰው ልጅ ምን ያህል ህይወቱ በቃ በአላህ እጅ እንዳለ ያየሁበት ነው ትናንትና። እውነቴን ነው የምላችሁ፣ ይሄን ሳወራላችሁ ልቤ ድው 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 ነው የሚለውና በቃ ወጥቼም ልቀር እችል ነበር በዛው ማለት ነው። በቃ የሆነ በሰላም ውዬ ምናምን ከሰዓት ላይ ያሰባችሁታል ህይወቴን ሳጣው በቃ አላቅም። ብቻ ቤተሰቦቼን ሳላይ ብዙ ጊዜ ሆኖኛል ከሀገር ቁጣው ምናምን፣ እሱ ሌላ ጊዜ አጫውታችኋለሁና ብድግ ብዬ መኪና ውስጥ ገብቼ እያወራን እንደውም በቃ 20 ደቂቃ ይቀረኛል ስላት 20 ደቂቃማ ከቀረሽ ኤሌክትሮኒክስ ቤት አለ ሚዲያ ማርክ የሚባል እዛ ገብተን ለምንድነው በቃ ዞር ዞር እያለን ሰዓትሽ ሲደርስ አንቺን አድርስሽና እኔ እመለሳለሁ አለችኝ። እሺ በቃ ዛሬ ከሌላ ጊዜ ከሌላ በቃ ማለት ጥሩ ሆነች ማለት ነው ልጅቷ። ማለት ሌላ ጥሩ ናት ግን መሬት ሆነችልኝ በዛን ቀን ትላንትና ማለት ነው። መሬቱን በቃ ጥሩ እንዴ እኔን ለማድረስ ማሰቧ መመለሷ ደግሞ በቃ ይሆናል ትሁት ሆነች ማለት ነው። ሌላ ጊዜ እኮ የሆነ ነገር ብላት ማሳማኝ ልጅ ነበር። ትሰማለች ግን ይሄ በቃ ጥንቁቅ የሆነች ሴት ታውቃላችሁ፣ ኃይለኛ ናት ማለት ነው። እና እሺ ብለን ሄድን፣ መኪና ውስጥ ገባን። እኔ በዚህኛው በኩል በቀኝ በኩል ተቀመጥኩኝ፣ እሷ በግራ በኩል ማለት ነው። በግራ በኩል ስትቀመጥ እሷ ያው የምትነዳው እሷ ስለሆነች እኔ ደግሞ በቀኝ በኩል ተቀመጥኩኝ። ጩጫዋ ከኋላ ነው የምትቀመጠው፣ ማሰሪያ ያላት ምናምን። እየሄድን ልክ በቃ የተወሰነ አንድ 10-15 ደቂቃ ምናምን ተጓዝን ማለት ነው። እና ፉት እያልኩ ካልሆነ መተንፈሱ ራሱ እያቃተኝ ነው ማለት ነውና ከዛ ልክ መኪና ውስጥ ገብተን እየሄድን እያወራን ምናምን ዝም ብላ አንድ ተራወሪ ምናምን እያወራን ትልቅ ከኋላ እኔ ተሳቢ መኪና ማለት ነው። አዎ ጭነት በቃ ተሳቢ ትልቁ ማለት ነው። ከዛ ከየት መጣ ሳይባል በሷ በኩል መጥቶ ግጥም አድርጎ አይመታን። በቃ ከዛ የመታን ይሄ በዚህ በኩል ደግሞ እንትን ነበረ። ይሄ ቦድሻይን ማለት ደረጃ ነገር አለ አይደል? ጠርዞች እንዲህ እዚህ ሀገር አስፋልት ላይ ደረጃዎች አሉ። ከደረጃው በላይ እግረኛ መንገድ፣ ሳይክል መንገድ ምናምን የሚባል አለ በተራ ማለት ነው። ሜቢ ደረጃ ነው ውሃ ልክ ማለት ነው። እሱ ነበረ በእኔ በቃ የመጨረሻው ጥግ ላይ። እኛ ደግሞ አምፕል ማብራት አለ። ማብራቱ ጋር ደግሞ ወደ ቀኝ ልንታጠፍ ቆመናል። በቃ ቀይ ነው እስኪለቀን ድረስ ቆመናል ማለት ነው። እየተደረደረ መጥቶ ብቻ በግራ በኩል በሷ በኩል በቃ ድብን አድርጎ መታን ማለት ነው። በቃ ያለውን ነገር አላውቀውም ከዛ በኋላ ወላሂ ይሄን ነገር ማንም አያውቅምና ትላንትና ነው እየተፈጠረው። በቃ ምን ልበላችሁ ጋይስ፣ በጣም በህይወቴ እንደዛን ቀን በቃ ነፍሴ ጥፍት ብሎ አያውቅም በፍርሃት ማለት ነው። በጣም የደነገጥኩት በቃ እሷም እኔም ዋይ ብለን ጮህን ማለት ነው። በቃ እንደዚህ ተንጣችሁ ምልስ የምትሉት ማሰሪያ አድርገናል፣ ግን በቃ እንዴ ተንጠን ምልስ አለን። ከዛ ከእንትኑ ጋር ከዛ መልሶ እኛ በቃ ጩኸት በቃ ጩኸን ምናምን እንትን ስንል እላያችን ላይ ነዳው እንደዚህ ድጋሚ። እሱ የመሰለው ትልቅ በጣም ትልቅ ስለሆነ እሱ በእኛ በኩል ሊያዞር ነው ወደ ቀኝ፣ እኛን ጨፍልቆ ሊያዞር ነው ያሰበው ማለት ነው። አልታየውም፣ የኛ መኪና አልታየውም ነበር። እና በቃ እንዲህ አጽፎ ሲገባ ድጋሚ እላያችን ሊወጣብን ማለት ነው። የእሷ ጎማ ጨምድዶ ስሩ ከተተው በቃ የእሷን ጎማ በግራ በኩል ያለው ጎማ ገባ ማለት ነው። ሙሉ ጎሞ ሲገባ ጥንክር ሲልበት እሷ ኦልሬዲ ልትነዳ ምናምን ብላ በቃ የማይታሰብ ነው ኦልሬዲ መኪናው ስለያዛት ማለት ነው። ከዛ ምንድነው ብሎ እሱ ራሱ አላህ ይስጠው አረጋግቶ ቆመ ማለት ነው። ከዛ እኔ ደግሞ በዛ ሰዓት በቃ የድንጋጤ ብዛት እንደነገርኳችሁ ስደነግጥ የማረገውን ነገር አላውቅም። እኔ መሮጥ በቃ ከዛ ቦታ በቃ ሮጬ ከዛ ቦታ ብቻ መጥፋት ነው ማየት አልፈልግም። ይሄ አደጋ ነገር በአይኔ ማየት አልፈልግም። በቃ የሆነ የሚያስፈራ ነገር አሁን ለምሳሌ ሰው ሲገደል ወይ የሆነ ሰው ከፎቅ ላይ የሆነ ሊወድቅ በጣም ነው የሚዘገነነኝ። በቃ ይሄ ውስጤ በጣም ይንቀጠቀጣል። በቃ እሱን ነገር ማየት አልፈልግም። ካየሁትም አረሳውም። በቃ
መቼም በህይወት ያረሰውም ያን ነገር እና ያ ነገር እንዳይፈጠር በጣም ነው የምፈራው። ከዛ ቦታ ላይ ጠፋለሁ በቃ ሩጬ ማለት። ከዛ እኔ የቆለፍኩትን ማሰሪያ ቀበቶ ለመፍታት እጄ አልፈታ አለኝ። ቢያንስ እንኳን በሩን በእኔ በኩል ከፍቼ እኔም ከወጣሁ መጀመሪያ እሷም ትወጣለች፣ ህፃኗን እናወጣለን ብቻ ያን ነበር አይምሮ ላይ የመጣው እና ቀበቶን እንዲ ብቻ ነው ቀበቶ ራሱ ቦታውን ሳትኩትና አልይዘውም። ቦታው አጣሁት። እጄ ድሩ ከናደርግም አይጫንም። በቃ እንዲ ከመንቀጥቀጥ የተነሳ ከዛ በኋላ ሰውየው መኪናውን ሲያቆመው አቁሙት ሲወርድ ተረጋጋውና እንደገና መኪናውን ከፍቼ ወረድኩኝ። በቃ ማለት መንገዱ ደግሞ የዚብስሽ ማለት የሰባ ነው የሚነዳው እዛ መስመር ላይ ማለት ነው። አይኖን ዜክስሽ ይባላል ስሙ መንገዱ ማለት ነው። መንገዱ እና አንዳንድ ሰው በጣም የቾከለ ሰው ምናምን 80ም በመቶም ሊነዳ ይችላል፣ ችግር የለባቸውም። እዚህ ሀገር ህግ ይከበራል በጣም ማለት ነው። ግን አንዳንድ እብድ አለ አቅሉን የሳተ በቃ ይሄ ወጠጤ ምናምን አለ አይደለ? በቃ እንደዚህ አይነቶቹ በመቶ ሊነዱት ይችላሉ ያን መስመርና በቃ ሹ ይላል። እንደ አውቶባን እንትን አይደለም ይሄ አውቶባን ምንድነው የሚባለው? ሃይዌይ አይደለም ግን በቃ በጣም ይፈጣጠናል መኪናው። ኤርካቪውም ቆመ፣ ትልቁም ተሳቢው ቆመ። እኛም እንዲህ ጎማውን ጠቅልሎት እንትን እንዳለው እንትን አለ። በቃ ወረድን በዚህ ጥግ ላይ በእኔ በኩል። ኦ ያ አላህ ያ ረቢ ጋይስ የትላንትናው ቀን። ከዛ በኋላ በቃ ደግሞ ስናወራው ፖላንዳዊ ነው ሰውየው፣ ወጣት ነገር ነው። አይ ምናምን ይላል። ቋንቋ አይችልም፣ ብዙ መናገር አይችልም ለራሱ ቋንቋ ማለት ነው። ምናምን እያለ ተናደደ። እንዴ እሱ ኦልሬዲ ፈልጎት አይደለም ሳያየው ነው። አንዳንዴ ስፖኪዮ አያሳይም፣ ግን በቃ እሱም ደንግጧል ምናምን። ነገር ግን በቃ ህይወታችንንም በዛች ቅስፈት እናጣ ነበረ። እሱ አላህ ውስጡን በቃ የሰው ልጅ ነው ወይ ደግሞ ቀናችን ስላልነበር አረጋግቶት አቆሞ ወረደ እንጂ ትንሽ ቢነዳው ኑሮ ከጎማ ቀጥሎ ያለውን አስቡት ምን ለሚሆን ማለት እላያችን ላይ ነው የሚወጣው። መኪናዋ በጣም ጥንጥዬ ናት፣ የሴቶች መኪና ናትና በቃ ያም የሚያህል መኪና እላያችን ላይ ወጥቶ ነበርና ወርደን ምናምን ፖሊስ ጋር ደወልን ምናምን። እኔ ደግሞ ቀጠሮዬ እንደነገርኳችሁ 4 ደቂቃ ነው የቀረኝ ጋይስ። በጣም ወሳኝ ቀጠሮ ነው አልኳችሁ፣ መቅረት የሌለብኝ ቀጠሮ ማለት ነው። ፖሊሶች መጡ። እዚህ ሀገር ፖሊሶች 3 ደቂቃ ወይ 5 ደቂቃ ነው በዛ ከተባለ ማለት ነው። ከዛ መጡ፣ አዩ፣ ተጎድታችኋል፣ አልተጎዳንም፣ እኛ ሰላም ነን ተባለ። መታወቂያ አምጪ የኔን ማለት ነው፣ መንጃ ፈቃድሽን አምጪ። እንዴ ኧረ እኔ ምን ልሆንም ሰጣችሁ፣ እኔ ሰዓት የለኝም። ቀጠሮ ግዴታ መሄድ አለብኝ፣ ግዴታ ነው። አንድ ነገር ቢል ሰውየው የሆነ ነገር በጠበቃ ምናምን የሆነ ነገር ቢክድ የሆነ ነገር ቢል አብረሻት እንደነበርሽ ምስካሪ ነሽ ምናምን ነገር ተብዬ መታወቂያን ሰጠው። ግን ቁሚ ስትለኝ እኔ 4 ደቂቃ ነው ያለኝ፣ መሄድ ያለብኝ ጉዳይ ስለሆነ ግዴታ መሄድ አለብኝ ስላለ ለፖሊሷ ግን ቆመሽ እኮ ያለውን ነገር ፎቶ ምናምን እስክናነሳ ምናምን እኔ መሄድ ያለብኝ ቀጠሮ ነው። በቃ እኔ ይኸው መታወቂያን ውሰዱ ምናምን ብዬ መታወቂያን ፎቶ ምናምን አስነስቼ እኔ በቃ አልኳችሁ። ከዛ በኋላ ጠፋው ነው የምላችሁ ከዛ ጋር ማለት ነው። እና ግን በጣም የተንቀጠቀጥኩት በጣም ልቤ ድውድው ዋለ፣ ራሴን አመመኝ፣ ቀኑን ሙሉ ሲያመኝ ዋለ ወላሂ ማለት ነው። በጣም ውስጤ እየተንቀጠቀጠ ነው የዋለው በቃ ቀኑን ሙሉ ማለት ነው። ስቲል እስከ ዛሬ እያልኳችሁ እኮ ነው። አድሬ ዛሬ ራሱ ውስጤ ይንቀጠቀጣል። በቃ በጣም ነው ፍርሃት ይለኛል። ደጅ ወጥቼ መጣ ትልልቅ መኪና ሳይ ራሱ መደንገጥ ጀምሬያለሁ በቃ ምን አይነት ነገር እንደፈጠረብኝ። እና የሰው ልጅ ወላሂ በደቂቃ ውስጥ የሚሆነው ነገር አይታወቅም። እና ያስቀየምኳቸው እንደዚህ በእኔ ተከፋ ሰው አለ እንደ ይቅር ይበሉኝ በቃ ብዬ በውስጤ ዱዓ ያደረኩ ወላሂ ይቅር ይበል አላህ ይቅር ይበለኝ። ምንድን ነው ያስቀየምኩት ነገር አለ ወይ ያደረኩት ነገር አለ ወይ ሳልዘጋጅ ምናምን ብዬ እንግዲህ ይሄ ነገር ተፈጥሯል እላችኋለሁ። እሷም ሰውየው ይቀጣል። አንደኛ ነገር ቀይ ማብራት ጥሶ ለማለፍ የሞከረው እሱንም እዛው ነው የተቀጣው አለችኝ። ከዛ በኋላ ስትነግረኝ ሲቀጥል ደግሞ በኢንሹራንስ ለእሷ ብዙ ብር ይከፈላታል ማለት ነው ለመኪናዋ ምናምን ሞራል ካሳ ምናምን ብቻ ብዙ ጣጣ ነው ያለው። በቃ ግን ብር ታገኝበታለች። እኔ ብሩን ቀርቶብን ምኑን ቀርቶብን የሰው ልጅ በእንደዚህ አይነት አደጋ ህይወቱ አይውጣ። በቃ እኔ የምለው ያንን ነገር ብቻ ነው። እና ይሄ ነገር ሀፕን ሆኗል ትላንትና። እንግዲህ የሰኢድን ሴቶችም ተናገሪያችሁ አስቀይሜያችሁ ከሆነ ይቅር በሉኝ። እኔ ልጁን ለቀቅ አድርጉት፣ ከወንድሜ ዘር በሉ።
እንትን አትበሉ ምናምን እያልኩኝ ነው የተናገርኩት። አይታችኋል ጓደኞቼ፣ ጋይስ እዚህ ነው የምትከታተሉኝ ማለት ነው። ከስርም ኮሜንት የምጽፉልኝ ሁሌ አያቸዋለሁ። በጣም ነው ማመሰግናችሁ። ከውስጥም መታችሁ ብዙ አንድ አስተያየት የምትሰጡኝ ሁሌ ነው የምናገረው። ጥሩ ጥሩ ልጆች አላችሁ። በጣም ነው የምወዳችሁ ሁላችሁንም የሀገሬ ልጆች እጅግ በጣም ነው የምወዳችሁ። ዛሬ መጣሁት ይሄን ለመናገር ነው። ብዙ ገጠመኞች አሉኝ። አስተያየታችሁን ስጡኝ ከስር። እናንተ እንዲህ አይነት አደጋ ከባድ አደጋ የደረሰባችሁ ካለ በኮሜንት ጻፉልኝ። በጣም ከባድ የሚባል የህይወት ነገር ማለት እኔ ሁለት ነገር ነው ያለኝ በህይወቴ እስካሁን። የትላንትናው ቀን መቼ ማረሰው፣ ከዛ በፊት ደግሞ ከአመታቶች በፊት በቃ ከ9 ምናምን ዓመት በፊት የገጠመኝም እንደዚሁ የህይወት ከባድ አላህ ያተረፈኝ ነገር አለ ማለት ነው። ያን ነገርም አውሪልን፣ ንገሪን፣ መስማት እንፈልጋለን፣ እንማርበት እንችላለን ካላችሁ እነግራችኋለሁ ማለት ነው። እንደዚሁ ከዚህስ ደግሞ ምን ተማራችሁ? ዱዓይ ማድረግ፣ አላህን መለመን፣ ያስቀየማችሁትን ይቅር ማለት። በቃ የሰው ልጅ አይከፋባችሁ፣ ወላሂ አይከፋባችሁ። እኔ ያን ነገር ነው ትላንት ያየሁት። ምንም ነገር ሳላረግ በቃ በቀን ስንት አጽያት ነው የምንሰራው በቀን ውስጥ ማለት ነው። አላህን መለመን፣ ዱዓይ አድርጎ። ዋናው ነገር ደግሞ ከቤት ስንወጣ የአላህ ረቢ ሰላም እንደ አሳድርከን በሰላም አውለን እንደገና በሰላም አውጥተ መልሰን ብሎ ማድረግ ትልቅ ነገር ነው። አሁን ያየሁበትና የተማርኩበት ወላሂ እንደ ቀልድ ታዩታላችሁ እንጂ ትልቅ ነገር ነው። እኔን ይኸው አታችሁኝ ነበር እንዴ ሚዲያ ላይ የምመጣው የሰይድ እህት ምናምን ተብሎ ለአንድ ወር ምናምን የሆነ ነገር ይወራል። ከዛ እዚህ ጀርመን ያለ አበሻ ምናምን ተፍተፍ ይላል፣ ሬሳ ምናምን ይባላል፣ ይላካል። አለቀ በቃ ረሳለሁ። የኔ ነገር ተዘጋ ማለት ነው። እኔ ብቻ ነኝ በቃ የምጎዳው፣ የሞተ ተጎዳ እንደሚባለውና ዱዓያችሁን አትርሱ። በቃ እኔ እንትን ሆኜ ሳይሆን ይሄ በቃ አክራሪ በእምነት ላይ ምናምን እንደዚህ አይነት ሰው አይደለሁም። ግን ከአላህ ጋር ግን ኮንታክቴ ጥሩ ነው ብዬ አስባለሁ። ልቤ ውስጤ የምርን ነው የምላችሁና አላህን ሁሌ ስወጣ እየለመንኩ ዱዓ እያደረኩ ነው የምወጣው። አንዴ እየጠጣ እና እናንተስ ምን ገጥሟችኋል? ደግሞ እንደኔ አይነት ባህሪ ያለበት ሰው አለ ወይ? ኮሜንት ላይ አስቀምጡልኝ። ስለ ሱመያና ስለነ ሰኢድ ደግሞ ተመልሼ በሌላ ጊዜ እመጣለሁ። አሁን ለጊዜው ይሄን ላጫውታችሁን የመጣሁት። መልካም ቀን መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉኝ። ባም